በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የልዑል እግዚአብሔር ሰዎች እንደምን ዋላችሁ እንደምን ስከሳድረሳችሁ እግዚአብሔር ይመስገን በጣም ደህና ነኝ። እስኪ ዛሬ እመቤታችን ቅድስት ድንግል ማርያም ልጇ በቃና ዘገሊላ በሰርጉ ቤት በተገኙ ጊዜ ስትለምነው ወይንም ስትማጸነው ምን ብሏታል? ከአንቺ ዘንድ ምን አለኝ ብሏልና ይሄ ነገር ምንድነው? ምን ማለት ነው? ከአንቺ ዘንድ ምን አለኝ ሲል ምንን እያመለከተ ነው ብለን በዝርዝር ለትንሽ ደቂቃ ለማየት እንሞክርና እንግዲህ እመቤታችን ቅድስት ድንግል ማርያም አንድያ ያላት ልጇ እሱ ነው። ማን? ጌታችን መድኃኒታችን ኢየሱስ ክርስቶስ ማለት ነው። እና ይሄን ልጇን በሰዎች በተቸገሩ ጊዜ እንዲረዳ ትለምነዋለች። ማን? ልጇን ማለት ነው። እናም ልጇም ደግሞ አሳፍሯት አያውቅም። እና የዛን ጊዜ ግን ምን አለ? ከአንቺ ዘንድ ምን አለኝ አለ። ይሄ ነገር ምን ማለት ነው ስንል በአይሁድ ልማድ ጊዜ እንደዚህ አይነት ነገር ማለት መስማማትን ያመለክታል። እና እኛ እንደምናስበው እንደኛ አይነት ካልቸር ላለው ደግሞ ይሄ የማንጓጠጥ የዝቅ ማድረግ ምናምን ይመስለናል አይደል? ግን እንደዛ አይደለም። ይሄ ምን ማለት ነው ማለት ነው? እመቤታችን ቅድስት ድንግል ማርያምን እሺ እያላት እንደሆነ እየተስማማ እንደሆነ ሊያደርግላት እንደሆነ እንመለከታለን። እና ይህንን ደግሞ የምታዩት ደግሞ ዝቅ ብላችሁ እዛው ላይ ምን ትላለች እመቤታችን ቅድስት ድንግል ማርያም? ሚላችሁን አድርጉ፣ ጋኖቹን ውሃ ሙሉ፣ ከዛስ በኋላ አዘጋጁ ትላችኋለች። ይሄ ምን ማለት ነው? የመስማማትን ያመለክታል ማለት ነው። ስለተስማማ ነው እንደዛ ብላ ልታዝም የቻለችው። እና ልጇም ደግሞ አላሳፈራትም። በዛ የወይን ጠጅ ምን አደረገ ማለት ነው? ቀየረላቸው። ከተጠመቀው ወይን ጠጅ የበለጠ የሚጣፍጥ ወይን ጠጅን ምን አሉ ማለት ነው? ጠጡ። እና ይሄ ነገር በጣም የሚገርምና እመቤታችን ቅድስት ድንግል ማርያምን ልጅ እናትነቷ በደንብ የተረጋገጠበት ለዓለም ሁሉ እንዲታወቅ የተደረገበት ነውና አንዳንድ ጊዜ እናቶች ልጃቸውን ያዛሉ። እመቤታችንም እንደዚሁ ነበር ስታዝ የነበረው። በቃ ልጄ፣ ወዳጄ፣ አምላኬ እያለች ታዝ ነበር። ከዛስ ያ ነገር ደግሞ እንደሚፈጸም ደግሞ ምን ትላለች ማለት ነው? ታምናለች፣ ታውቃለች ማለት ነው። እና እመቤታችን ቅድስት ድንግል ማርያም ልጇን ወዳጇን ከሱ ሌላ ልጅ እንደሌለ ታውቃለች። እና ያንን አምና ምን አለች ማለት ነው? አዘዘች። አዛም ደግሞ ሳይሳካላት አልቀረም፣ ተሳካለት። የወይን ጠጅ ዶኪማስም በሰርጉ ቤት ምን አለ ማለት ነው? ሳያፍሩ አሳላፊዎቹም ሳያፍሩ ምን አሉ ማለት ነው? ወይናቸውን ማስተናገድ ቀጠሉ ማለት ነው። እና ሌላው ደግሞ በሌላ ትርጓሜ ደግሞ ስናይ ደግሞ ከአንቺ ዘንድ ምን አለኝ ማለት እዚህ አልቆይም፣ እኔ በስጋዊ ነገርን ብቻ ለማድረግ ወደዚህ አልመጣሁም፣ አላማ አለኝ አላርን። ይሄ ለነሱ ወይን ጠጅ መቀየር ብቻ አይደለም የኔ ስራ፣ ዓለምን ማዳን ነው። ዓለም እስር ቤት ውስጥ ነው ያለው፣ ግዞት ውስጥ ነው ያለው። ስለዚህ ይሄ ግዞት ውስጥ ያለውን ነገር ምን ማለት አለብኝ ማለት ነው? ማዳን አለብኝ እያለ ነው ማለት ነው። ከዛ በኋላ መጨረሻ ላይ ሲሰቀል ለማን ነው ሰጥቷት ሄደው? ለዮሐንስ። እና እናቱ ናት ትቀጥላለች እስከ ዘላለም ምናምን እንደዛ እሷ ጋር ልጅ የሆነ ምናምን አይደለም እንደዛ የእሱ ዓላማ ማለት ነው። አንድ ልጅ ነው ያላት። እሱም አንድ ልጇ ደግሞ ለዓለም ተላልፎ ይሰጣል። ከዛ በኋላ ተላልፎ ከተሰጠ በኋላ ዓላማው ይሄ ነው። በቃ ዓላማው ይሄ ነው። እና ምን ብሎ ይሰጣታል ማለት ነው ለዮሐንስ? እነኋት እናትህ ብሎ ይሰጠዋል። ዮሐንስም ደግሞ እናቱን ደግሞ ምን አድርጎ ይዞ ወደ ቤቱ ይሄዳል ማለት ነው። እና አንዳንድ ጊዜ መድኃኒታችን ኢየሱስ ክርስቶስ በሚስጥር ያስተምራል። በሚናገራቸው ነገሮች ማስተዋል እና ጌታችን መድኃኒታችን ኢየሱስ ክርስቶስ እዚህ ጋር ምን እያለ ነው ማለት ነው? እያስተማርን ነው ማለት ነው። እና እኛም ምን ማለት አለብን ማለት ነው? እንደዚህ አይነት ነገሮች ጥያቄ ላይ ሲመጡ መደንገጥ የለብንም። ምን ማለት ነው ያለብን? አይተን አንድ ከኮንቴክስቱ፣ ሁለት ደግሞ ከታሪካዊ አመጣጡ፣ ሶስተኛ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ዓላማው ምንድን ነው? እዚህ መኖር ነው? እዚህ ልጅ ምናምን እየወለዱ መኖር አይደለም። ዓለምን ሊያድን ነው የመጣው። ዓላማ አለው። በአንድ ልጁ ዓለምን ሊያድን ነው የመጣው አይደል?
እና ይህንን አላማውን ሊያሳካ ነው። አሳክቶም ደግሞ ምን ብሏል? ዓለምን ነጻ አውጥቶ ወደ አባቱ እቅፍ ሄዷል ማለት ነው። እና እመቤታችን ቅድስት ድንግል ማርያም ክብር ምስጋና ይግባት። አሁንም የኛን የጎደለን ወይን ጠጃችንን የጎደለን የህይወታችንን ወይን ጠጅ ትሙላልን። ጎሎብናል እውነት ነው። ያንን ወይን ጠጅ ትሙላልን የሁላችንንም። ምክንያቱም አንዳንድ ጊዜ ሞላልን ብለን የጎደለብን ሰዎች አለን እና እነዛን ሰዎች ትሙላልን። ምክንያቱም እኛ ሰው ነንና ብዙ ነገር ይጎለናል። በተለይ የሚያስፈልገን እኛ የምንፈልገውን ሳይሆን የሚያስፈልገን ታሰጠን እመቤታችን ቅድስት ድንግል ማርያም። ልመኗ፣ ክብሯ፣ የልጇ ወዳጅነት ከኛ ጋር ለዘላለሙ ጸንቶ ይኑር። አመሰግናለሁ ስላዳመጣችሁኝ።